ጠፍተሽ ነበር ሰከላን ፕሮግራም ማቆምሽና ዲጄት ነሽ እየተባለ ነበር ደግሞ ለውስጥም እንዲሰሩልን ንገሩልንና በዘጋቱራ በሸክላ በመናም የተበላሸ ውስጥ አለንና ለሱ ደግሞ የሚሰሩልን ሀገራትን ቢመክሩልን ጥሩ ነው እንግዲህ ሜላት ፐርፊውም ሌላም ነገር እየሰራሽ ብዙ አርቱ ላይ ያየንሽ አይደለም ቲጂንም አማካሪ አንቺ ነበርሽ እንዴት ነው ስኪን ፕሮዳክቶች ሲመጡ ትንሽ እኔ እፈራለሁ ስለዚህ ውበትን መጠበቅ ማለት ማደሪያውን መጠበቅ ማለት ነው መቀደሱን መጠበቅ ማለት ነው 6 ወሩም ግን ይሄ እንደምልሽ አይደለም በቃ በየሄድሽበት አሉ ብዙ ሀስሎች አሉ ግን በየሄድሽበት ደግሞ ያከበሩኛሉ በሩን ከፍተው ያልተማርንበትን ነገር ያላወቅነውን ነገር ፊታችን ላይ መለጠፍ የለብንም እና በጣም ቆንጆ ፕሮዳክት ነው ፊቴ እንደምታዩት አማን ሆኗል አንዳንዴ በትግል አክተር እንሆናለን በትግል ምንድነው ይሄ ነገር ምናም ብያት ልካልኝ እኔም ለማየት ሞክሬያለሁ ቆንጆ ነገር ይመስላል ዶክተር ደግሞ መታባራት ነጥብ አጸናቸው ካገኘው ከንፈሬን ቫዝሊን ተቀብጬ እወጣለሁ እድሜ ለማርሻ እንግዲህ ጸጉሬን ተኩሎልኛል እንጂ ውበታችሁን ጠብቁት ይመረባችሁ ቆዳችሁን ተንከባከቡት ዘንጣችሁ ውጡ ከ30 ዓመት በላይ ማስታወቂያ ስለሰራው አንድ ቀን ማስታወቂያ ተሰራ ተከስሼ አላቅም በጣም ስለምጠነቀቅ ማለት ነው የዛሬ የፕሮግራማችን አጋር ስፖንሰር አርኪ ሪሚት የተሰኘ አዲስ አፕሊኬሽን ነው በአለም እየደረሰ አይደል ወዳጆቹን እንዴት አድርጌ ላስደስታቸው ብለው እያሰቡ ከሆነ ከልብ የሆኑ ስጦታዎችን ከልብ ለማድረስ እኛለን እያሉ ነው አፕሊኬሽኑን አሁኑኑ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ ስጦታዎችን ገንዘቦችን እንዲሁም ለበጎ አድራጎት ድርጅቶች መላክ ይችላሉ የሚላኩ ገንዘቦችም ወደ ተቀባዩ በኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ አርኪ ሪሚት ከወዲሁ መልካም በዓል ይሎታል ወለለለለለለለለ ያለ የተመቸ ደስታ ስሜት ይዞላችሁ ከች ብሏል አርኪ ሪሚት ዲያስፖራ ለሆናችሁ ወይም ደግሞ ዘመድ ላላችሁ ያታካቹ መንገድ እዳው ገብስ ሆኗል በአርኪ ሪሚት በላቀ ቴክስት ፍጥነት ከየትኛውም ያለም ክፍል ቪዛና ማስተር ካርድ በመጠቀም የአሜሪካ ዶላር የካናዳ ዶላር ፓውንድ ዩሮ ድርሃም እንዲሁም የተለያዩ ሀገር ከረንሲዎችን ሊልኩበት ይቻላልዎታል ምን ይሄ ብቻ በአርኪ ሪሚት ለበጎ አድራጎት ድርጅቶች ከመለገስ የልደት ስጦታ የበዓል ልዩ ገጸ በረከት ከመላክ በተጨማሪ የሚላከው የግድ ገንዘብ መሆን የለበትም አሁኑኑ አፕሊኬሽኑን ከፕሌይ ስቶር እና አፕ ስቶር በማውረድ ለወዳጆቹ ይላኩላቸው በነገራችን ላይ የሚላኩ ገንዘቦች በቀጥታ ወደ ኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ አርኪ ሪሚት እንኳን ደስ አለሽ አመሰግንሻለሁ መስለሽ በጣም ደህና ነኝ መልካም ዛሬ በጣም ከፍ ባለ ነገር ታይተሻል ጠፍተሽ ነበር ሰከላን ፕሮግራም ማቆምሽና ዲጄት ነሽ እየተባለ ነበር ሰከላን ያቆምሽው ለዚህ ነው ለንግዱ ያስመስላል አይደል ጊዜ ይፈልጋል ምክንያቱም ይሄ የንግዱ ዓለም ሰፊ የማላቀው ዓለም ነው ይሄ በትወናው ስትኖሪ መድረክ በመምራቱ ስትኖሪ ይሄ የምትኖሪበት አካባቢ ተመሳሳይ ስለሆነ ብዙም አያስቸግርም እቺኛ ነጋዴዋ የነጋዴዋ ሰፈርና ሜዳዋ ልብሱ ሰፋኝ አልቻው ለጥበብ የተጠራች ነፍስ ነግዳታ ተርፈው አንተን ሆነች ልብሱ ሰፋኝ አይ ሲሰፋሽ እንደውም ጥሩ ነው ጠበበኝ በልክ ልብስ ሲሰፋሽ እንደውም አሁን ሰፋፊኮ ስታይል ሆኗል አይደለ ጠበበኝ ልብሱ የንግዱ ዓለም ግን እንደዛ ቢሆንም ቻሌንጅን መወጣት ነበረብኝና ቆንጆ ቻሌንጅ ነበር ለኔ የማላቀው ሌላ ምዕራፍ ነበር የነበረው ይሄ ስቴሽን ቢ የሚባለው ወደ ኢትዮጵያ ለማስመጣት ከፍተኛ ጥረት አደረኩ እግዚአብሔርም ረዳኝ የኔ ማርያም ሁሌም ልዩ ናት የእውነት ለዚህ ምስክር የቅርብ ጓደኞቼና ወዳጆቼ ናቸውና የኔ ማርያም ስራዋን ሰራች ልዩነቷን ዛሬ በኔ ላይ አሳየሽ ብዬ ነው የማስበው የመወጣት ማልችላችሁ በጣም የሚያስፈሩና ወይኔ እንደዚህ ኮን ይቅርብ የሚልባቸው ጊዜዎች ነበሩ ግን ያንን ሁሉ እየተማርኩባቸው እንዳልፍ አድርጎኛልና ቆንጆ ሌላ በማላቀው በአዲስ ዘርፍ ነው የመጣሁት በዚህ በጣም ደስ ብሎኛል በጣም ይገርማል ምን ያህል ጊዜ ሆነ ይሄንን ከጥንስሱ ጀምሮ ዛሬ ላይ እስኪደርስ ድረስ 6 ወር ብቻ ገርመው አንቺ ብቻ አልሽ አይደል አዎ ለኔ ነው ብቻ ያልሆነው ብዙ ነው የሆነ ለኔ አይገርምሽም አይ ምክንያቱም ብዙ ፕሮሰሶች አሉታ አዎ በጣም ብዙ ፕሮሰስ አለ ፕሮሰሶቹን በሙሉ ሄጃለሁ ግን 6 ወር ነው የፈጀብኝ
6 ወሩም ግን ይሄ እንደምልሽ አይደለም። በቃ በየሄድሽበት አሉ ብዙ ሀስሎች አሉ። ግን በየሄድሽበት ደግሞ ያከበሩኛሉ በሩን ከፍተው ይሄ በሚዲያ እኮ የምታስቂን የምታዝናኝን ነሽና ብሎ ደግሞ ብዙ በየሄድኩበት የማየው ፈገግታ የተከፈተልኝ በሮች ልነግርሽ አልችልም። በዚህ አጋጣሚ ሁሉንም ሳላመሰግናቸው አላልፍምና በጣም ደስ ብሎኛል። እውቅና ውጣ ውረዱን አቅልሎታል አለው እንደዛም ሆኖ አለው አቅልሎታል። አዎ በጣም እና በጣም ደስ ብሎኛል የእውነት ለመናገር። ስቴሽን ቢን ለምን እንዴት መረጥሽው? በምን ተገናኛችሁ ካንቺ ጋር? ስቴሽን ቢ እንግዲህ የኮሪያ ምርቶች በዓለም ደረጃ በጣም የሚመረጡና አንደኛ ከሚባሉት ምርት ከሚያመርቱት ውስጥ አንደኞቹ ኮሪያዎች ናቸው። ስቴሽን ቢ ደግሞ የመረጥኩበት አንደኛ ብዙ ጊዜኛ ስቴጅ ላይ ቀደም ብያለሁ፣ ስቴጅ ላይ ስትወጪ ፊልም ስትሰሪ ፊትሽ ላይ ሜካፕ ትቀቢያለሽ። ያ ደግሞ ቆዳችንን ዳሜጅ ያደርጋል። መብራት አለ፣ እሱም ዳሜጅ ያደርጋል። ስለዚህ ይሄንን ነገር ሜካፕ መቀባታችን ከሙያችን ጋር አብሮ የሚሄድ ከሆነ ሜካፕ ቆዳችንን መመገብ ደግሞ የኔ ስራ ቢሆንስ? ይሄንን ለመመገብ ደግሞ የኮሪያ ምርቶች አንደኞች ናቸው። በዛ ላይ ስቴሽን ቢ ደግሞ የመረጥኩበት ዋናው ነገር የኮሪያ ምርቶችን ስኪን ኬሮች ላይ ፕሬዚዳንት ሆና ለብዙ ዓመት የሰራች ፕሮፌሰር ናት። ይሄንን ስቴሽን ቢ የሚባለው ምርት ያመረተችው ማለት ነው። ስለዚህ የአንዳንዱ ላይ ያሉትን ኢንግሪዲየንቶች ጠንቅቃ ታውቃቸዋለች። በዛ መልኩ የሰራችውን አፕዴት አድርጋ ኮሪያ ምርት ላይ ይመረቱ ከነበሩት እያንዳንዳቸውን ቼክ ብታረጊና ውስጥ ያሉትን ኢንግሪዲየንቶች ብታያቸው አፕዴት ተደርገው በቀላሉ ከቆዳ ጋር ሊዋሃድና ቆዳችንን በ3 ቀን ወይም በአንድ ሳምንት በዛ ከተባለ አነሰ ከተባለ በ3 ቀን በዛ ከተባለ በአንድ ሳምንት ውስጥ ቆዳችን ላይ ለውጥ እንድናመጣ አድርጋ ነው የሰራችውና ለዚህ ነው ስቴሽን ቢ የሚባለውን ምርት ወደ ኢትዮጵያ ለማስመጣት ጥረት ያደረኩትና ተሳክቶልኝ ዛሬ ለግራንድ ኦፕኒንግ ቀን የበቃ ነው ማለት ነው። በጣም ደስ ይላል። ቤት ይገኛል ማለት ነው። ብቸኛ አስመጪና አከፋፋይ ነኝ። ለጊዜው የሚገኘው እኔ ጋር ነው። ለወደፊት ደግሞ ይህን የማከፋፈል ስነ ስርዓቱን ለማን ቦታ እንደሰጠን በራሱ ማስታወቂያ መሰራ ይሆናል። ምክንያቱም ይህንን ምርት ሌላ ቦታ ቢያገኙት ሌላ ከዚሁ ጋር አመሳስሎ ቢሰራ የኛው ስም ስለሆነ የሚጠራው የት እንደሚገኝና ለማን እንዳከፋፈልኩ ቦታውን ሁሉ በራሱ የሚነገር ይሆናል ማለት ነው። አሁን ለጊዜው ሚሊኒየም አዳራሽ ፊት ለፊት ፕራይም ቢዩቲ የሚባል ቤት አለ። ስካይላይት ሆቴል አጠገብ አስፓልት ዳር ላይ ለጊዜው እዛ ወስዷል ተረክቦኛል። እሱም ጋር ይገኛል። እንደገና ደግሞ እየደወሉ እኔም ጋር ማግኘት ይችላሉ። ግን አሁን ስራችን ምንድነው? እናመጣለን ለምናምናቸውና ትክክለኛ ስራውን ለሚሰሩበት ፋርማሲ ሁሉ ሳይቀር ማለት ነው እናከፋፍላለን ማለት ነው። ብቸኛ አስመጪ መሆን በጣም ከባድ ነው። ምክንያቱም ፍላጎቱ ይበዛል። ከዛ ለሁሉም ማቅረብ ያስፈልጋል። በዛ ሁኔታ ውስጥ ነጋዴዋ ቲጂና የጥበብ ባለሙያዋ ቲጂ እንዴት ነው የሚታረቁት? አይደባደቡም። እቺ መስመር እስክትይዝልኝ ከብዙ ቦታ ርቅ ያለው ብዬ አስባለሁ። ከዛ በኋላ በቃ መስመር ለሚሰጠው ሰው መስመር እየሰጠሽ አንቺ ከላይ ሆነሽ ኮንትሮል ማድረግ ይሆናል ስራሽ ማለት ነው። እስካሁን መስመሩ ማስያዝ ነበር የከበደኝ። አሁን መስመር ውስጥ ገብተናል። ከዚህ በኋላ መስመሩን የሚመሩ ሰዎች ይመደባሉ በየቦታው። እኔም ስራዬን እሰራለሁ፣ ንግዱም ይቀጥላል ማለት ነው። እኔ በማል ሄዳለሁ፣ ስራዬንም እየሰራው የአርቱን እዚህ ጋር ደግሞ ንግዴን እየነገርኩ እኔ መሀከል ላይ ሁለቱም እኔን ይመገቡ ቢደባደቡ ገላጋይ ነው እኔ እየገላገልኩ እንደዛ ማለት በጣም ደስ ብሎኛል። ማለት የምትፈልጊው ነገር ካለ? ምን መስዬ ስለመጣሽ ከልብ አመሰግናለሁ። እንግዲህ የመሲ ወዳጆች የመሲ ተከታዮች ብዙ ናቸው። ስቴሽን ቢ የሚባለው ስቴሽን ቢ ኢትዮጵያ የተባለው እንግዲህ በዛሬ ቀን ላውንች ተደርጓል። ይህንን ፕሮዳክት የምታገኙት እኔ ጋርና እኔ ጋር ብቻ ነው። ስልክ እናስቀምጥላችኋለን። እየደወላችሁ የምትፈልጉ ካላችሁ እናከፋፍላለን ማለት ነው። አመሰግናለሁ። በወዳጅ ስኬት ላይ መገኘት እንዴት ነው ስሜቱ? ታላቅሽ ነኝ እኔ ልቅደም ቀዳሚ ታላቅ ይቅደም። በጣም ነው ደስ የሚለው። ቆይታለች ቲጂ ስትነግረኝ እኔ አስታውሳለሁ። ቢሸን ሆነን አይደል እና በጣም ደስ ይል ነበረ። እዚህ ቀን መድረሷ በጣም አስደስቶኛል። በጣም ደስ የሚል ሰክሰስ ነው። በወዳጅ ሰክሰስ ላይ መገኘት በጣም ነው የሚያስደስተው። እንግዲህ ቲጂ ትንሽ ቆይታለች አይደል ከጀመረችው። ስለዚህ ልክ እዚህ ቀን ደርሶ ደስታዋን በመካፈል በጣም ደስ ብሎኛል። በጣም ነው ደስ የሚለው። ቲጂዬ በመጀመሪያ በጣም ደስ ብሎኛል። እንኳን ደስ አለሽ። እግዚአብሔር እንኳን ለዚህ ቀን አበቃሽ ማለት ፈልጋለሁ። ፕሮዳክቱን ቲጂ ሰጣኝ ሞክሬዋለሁ እኔ እና በጣም ቆንጆ ፕሮዳክት ነው። ፊቴ እንደምታዩት አወል ብሏል እና ከዚህም በላይ እግዚአብሔር ስራሽን የነካሽውን ነገር ሁሉ ይባርክልሽ ማለት ፈልጋለሁ። ስቴሽን ቢ ባይ ቲጂ አይደለ? አዎ ስቴሽን ቢ ባይ ቲጂ ነው ስሙ። እንግዲህ አሁን ለገበያ ይቀርባል። እናንተም ተጠቀሙት። የኮሪያ ምርት በጣም አንደኛ የሆነ ምርት ነው። ቲጂ እንኳን ደስ አለሽ። በጣም እንወድሻለን። ደስታሽ ደስታችን ነው። በጣም ደስ ይላል። ግን ሜሉዬ አንድ ጥያቄ ላንሳልሽ። ሳይድ ቢዝነስ ጀመርሽና እንግዲህ ሜላት ፐርፊውም ሌላም ነገር
እየሰራሽ ብዙ አርቱ ላይ ያየንሽ አይደለም። ቲጂንም አማካሪ አንቺ ነበርሽ? እንዴት ነው ነበርሽ እንዴ? ግን አይታወቅም። ቲጂ አማካሪ ምክር ውስጥ ነበርኩ። እንዴ ፍሌቨሩን አንቺ ሽመረች ነው እኔ እየመረጥኩ ሽቶ ጋር በተገናኘ ሸታችሁ እዛ ውስጥ ያለ ክሬም ውስጥ ያለ ሽቶ ያው እኔ ያለሁበትና እንጂ ያለበት እውነትሽን ነው መሲ፣ ጠፍቻለሁ። ግን አሁን ብዙ ሰው አሁን ማሂ ራሱ እያለችኝ ነበር፣ በጣም ፊልም ላይ ጠፋሽ እያለችኝ ነበርና የነ ማሂም ፊልም አነቃቅቶኛል። ትናንት የተመረቀው ፊልም በአዲስ ፊልም ከእግዚአብሔር ጋር እመጣለሁ። መስዬ ጠፍቻለሁ፣ እመጣለሁ። ቴንክ ዩ ማሂ። ስለ አዲሱ ፊልምሽ በዚሁ ምን አለ? ስለ አዲሱ ፊልም እንግዲህ ያው ብዙ ሰው እንደነገረኝ ሜልም እየነገረች ነበር ቅድም። እኔ ከምታወቅበት ካራክተር ትንሽ ወጣ ያለች ናት፣ ምስኪን ነገር ናት። እኔ ምስኪን ሆኜ ሰርቼ እውነቷን ነው እና ጥሩ ነው። ቲያትርም እየሰራሁኝ ነው፣ ብራምባር የሚል ቲያትር እንግዲህ ለመጀመሪያ ጊዜ ተጋበዙ። እሱም ቆንጆ ቲያትር ነው። በተረፈ ደግሞ ከዚህ ፕሮዳክት አንድ መናገር የምፈልገው እዚህ ጋር እንደኔ ፊታችሁ በጣም ቀይ የሚሆኑባችሁ ሰዎች አሉ። ቆንጆ ቆንጆ ፕሮዳክቶች ለፀሐይ ለፀሐይ የሚሆኑ ያውም እዛ በረሃ ግሸን ሆነን ነው የሞከርነው እና ቆንጆ ነበረ። ኢንጆይ አድርጉት። ቲጂዬ በጣም ደስ ብሎኛል። እንኳን ደስ አለሽ ቲጂዬ፣ እንኳን ደስ ያለሽ። በጣም ደስ ብሎኛል። የሰማሁት ነገር ጥሩ ነው፣ ለፊት ጥሩ ነው። ደግሞ ለውስጥም እንዲሰሩልን ንገሩልንና በዘጋቱራ በሸክላ በምናም የተበላሸ ውስጥ አለንና ለሱ ደግሞ የሚሰሩልን ሀገራትን ቢመክሩልን ጥሩ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በጣም አጭር ነገር ነው የምናገረው። ቅድም ከዶክተር ጋር እያወራን ነበረ። ከ25 ዓመት በፊት አንድ በጣም የተከበሩ የእግዚአብሔር ሰው ታመው ልጸልይ ቤታቸው ሄጄ፣ ሌሊት ነው ጸልዬ አረፍ ስል የሚበላ ነገር አምጥተው ሚስትየው ሰጡኝ። እኔ በዚህ ሰዓት በልቼ አላቅም፣ አልፈልግም ምናምን አልኩ እና እኛ ሰው የተናገሩት ነገር ሁልጊዜ በልቤ ውስጥ አለ። ምን አሉኝ? ቸርዬ ማደሪያውን ጠብቅለት አሉኝ እና እኔ ውስጥ እንደ ጦር ነው ተወርሮ የገባው። ኦኬ ማደሪያው ለካ ሰውነታችን የእግዚአብሔር ማደሪያ ነው። ስለዚህ ውበትን መጠበቅ ማለት ማደሪያውን መጠበቅ ማለት ነው። መቅደሱን መጠበቅ ማለት ነው። ሌክዠሪ ነገር እንዳይመስላችሁ። እናንተ ውስጥ ያለው እስትንፋስ የእግዚአብሔር እስትንፋስ ስለሆነ ያንን እስትንፋስ የምትጠብቁት ማደሪያውን ጠብቃችሁ ነው። ስለዚህ እናንተ ውስጥ እግዚአብሔር ይኖራል፣ እኛ ውስጥ እግዚአብሔር መንፈስ ይኖራል። ማደሪያው ስለሆነ ማደሪያው መጠበቅ አለበት፣ በጥንቃቄ መያዝ አለበት። ስለዚህ በጥንቃቄ መያዝ አለበት። የሚቀባባው ብቻ ሳይሆን ወደ ሆዳችንም የምናስገባው መጠንቀቅ አለብን። የተገኘውን ሁሉ ወደ ውስጥ አይገባም እና በጥንቃቄ መብላት፣ እንቅስቃሴ ማድረግ፣ ራስን መጠበቅ መንፈሳዊነት ነው። አሜን አትሉ? በቃ እንትን አይደለም። ለማንኛውም ማደሪያውን ነው። ስለዚህ ውበትን መጠበቅ ማለት መቅደሱን መጠበቅ፣ መቅደሱን በንጽህና መያዝ ማለት ነው። ስለዚህ በጣም ቆንጆ ነገር ነው። እኛም እንጠቀመዋለን በእርግጠኝነት። ባለፈው ምንድነው ይሄ ነገር ምናምን ብያት ልካልኝ እኔም ለማየት ሞክሬያለሁ። ቆንጆ ነገር ይመስላል። ዶክተር ደግሞ ምታባራት ነጥብ አጸናቸው። እንግዲህ ይበል። ከዚህም በላይ በጣም ብዙ ነገር እንደምትሰሩ ተስፋ አደርጋለሁ። አመሰግናለሁ። ፎለለለለለለለለ ያለ የተመቸ የደስታ ስሜት ይዞላችሁ ከች ብሏል። አርኪ ሬሚት ዲያስፖራ ለሆናችሁ ወይም ደግሞ ዘመድ ላላችሁ የአታካቹ መንገድ ዕዳው ገብስ ሆኗል። በአርኪ ሬሚት በላቀ የቴክስት ፍጥነት ከየትኛውም የዓለም ክፍል ቪዛና ማስተር ካርድ በመጠቀም የአሜሪካ ዶላር፣ የካናዳ ዶላር፣ ፓውንድ፣ ዩሮ፣ ድርሃም እንዲሁም የተለያዩ ሀገር ከረንሲዎችን ሊልኩበት ይቻለዎታል። ምን ይሄ ብቻ! በአርኪ ሬሚት ለበጎ አድራጎት ድርጅቶች ከመለገስ የልደት ስጦታ፣ የበዓል ልዩ ገጸ በረከት ከመላክ በተጨማሪ የሚላከው የግድ ገንዘብ መሆን የለበትም። አሁኑኑ አፕሊኬሽኑን ከፕሌይ ስቶር እና አፕ ስቶር በማውረድ ለወዳጆቹ ይላኩላቸው። በነገራችን ላይ የሚላኩ ገንዘቦች በቀጥታ ወደ ኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ። አርኪ ሬሚት። ትዕግስት ግርማ ቲጂ ለዚህ ስለተመረጥሽ በጣም ደስ ብሎኛል። አይ ቲንክ በባህሪሽም በካራክተርሽም በውበትሽም በሳቅሽም የተመረጥሽ ይመስለኛልና እናደንቃለን። ካፒቴን ከፈቀደልን ስለ ቆዳ ሁለት ነገር ልበል። አንደኛ የሰውነታችን ትልቁ ኦርጋን ስኬን ማለት ከልብ ከሳምባ ከእንትን በጣም ትልቅ ነው። አሁን ስፋቱ
አንድ ላይ ሰብስባችሁ ብታስቡት ቆዳ ማለት በጣም ትልቅ ኦርጋን ነው እና ክትትል የሚያስፈልገው ነው። ብዙ ነገር ያደርጋል ቆዳ። የሰውነታችንን ቴምፕሬቸር ይቆጣጠራል። እያላበን ሲሞቀን እያላበን ሲበርደን ደግሞ እየተከላከለ የሰውነታችንን ቴምፕሬቸር ይቆጣጠራል ቆዳ። ውስጥ ያሉ ነገሮች ውስጥ ያሉ ሳይኮሎጂካልም ሆኑ ሜዲካል ነገሮች ቆዳ ላይ ይነበባሉ፣ ታነቧቸዋላችሁ። ስለዚህ ማንኛውንም ችግር ብዙ ችግሮችን የሰውን ቆዳ አይተን ከውጭ ስኪኑን አይተን ማንበብ እንችላለን። ስለዚህ የቆዳ ሕክምና ሲባል ቀላል ነገር እንዳይመስላችሁ፣ በጣም ትልቅ ስራ ነው የሚሰሩት። ውበት ደግሞ ሳይኮሎጂ እንደዚህ ዲፋይን ያደርገዋል። ቢዩቲ ፐርሰፕሽን ነው። ሚኒንግፉል ፕሌዘንት ሳቲስፋክተሪ ፐርሰፕሽን ነው በሳይኮሎጂ የሚለው ትርጉም የሚሰጥ ሚኒንግፉል፣ ደስ የሚያሰኝ ፕሌዘንት እና ደግሞ እርካታ የሚሰጥ እይታ ማለት ነው ቢዩቲ ማለት። ስለዚህ ቢዩቲ እንደዛ ዲፋይን ይደረጋል። 3 ቃላቶች ትጠቀማላችሁ። ሚኒንግፉል መሆን አለበት፣ ፕሌዘንት መሆን አለበት፣ ሳቲስፋይንግ መሆን አለበት። እነዚህን ያሟላና ይሄ ፐርሴፕሽን ቢዩቲ ይባላል። ኤስቴቲክስ ደግሞ በፊሎዞፊ ብራንች ኦፍ ፊሎዞፊ ነው እና ኤስቴቲክስ ደግሞ በአጠቃላይ ስነ ውበትን ነው እና አሁን ውበታችን የምንጠብቅበትን ነገር ስለሰጡን በጣም ነው የምናመሰግናቸው። ስኪን ፕሮዳክቶች ሲመጡ ትንሽ እኔ እፈራለሁ፣ ግን ማስተማመኛዎች አገኘሁ ዛሬ። አንደኛ ቲጂ መሆኗ፣ ሁለተኛ ፕሮፌሰሯ የሰጡን መግለጫ፣ ከዛ ደግሞ የኛዋ ደግሞ ደርማቶሎጂስት የሰጠችን ማስተማመኛ በጣም ደስ የሚያሰኝ ነው። ውበታችሁን ጠብቁት፣ ይመረባችሁ፣ ቆዳችሁን ተንከባከቡት፣ ዘንጣችሁ ውጡ። ኤስቴቲክስ ውበት ዋጋ አለው፣ ቫሊዩ ስጡት፣ ይመርባችሁ፣ ቆንጆ ሁኑ፣ ተዋቡ ለማለት ነው። አመሰግናለሁ። እኔ ከጓደኞቼ ጋር ሌላ ጠብ የለኝም፣ የእድሜ ጠብ ነው ያለን እና በየቦታው እኔ ሲያዩ ይደነግጣሉ። እጅግ በጣም ሁለት የማከብራቸው በእኔ ጭንቅላት ውስጥ በጣም ትልቅ ቦታ የምሰጣቸው ሰዎች ዶክተር ወዳጄን እና ፓስተር ቸሬ ስላሉ በእነሱ ላይ በጣም የምጨምረው ነገር የለኝም። አንድ ብቻ ነገር ነው ስለ ቲጂ መናገር የምፈልገው። ቲጂን በጣም ያደነኳት በገበና ድራማ ነው። እንደዚህ አይነት በልክ የተሰራች ሴት አለች ወይ ብዬ የዚያን ጊዜ ለከፈችኝ ማለት ነው። ከዛ ደግሞ እንደገና በቶክ ሾው ላይ ደግሞ አንኤክስፔክትድሊ በጣም ባልተጠበቀ ሁኔታ ለራሷን በጣም ብቁ ሆና አገኘኋት። አሁን ደግሞ እንደ ኢምፖርተር ወይም ደግሞ እንደ አምባሳደር አንድ የፕሮዳክት ኤጀንት ሆና አገኘኋት። እስከ ዛሬ ድረስ ፌል እንዳላደረገች ሁሉ አሁንም ፌል እንደማታደርግ በጣም እርግጠኛ ነኝ። እንዲቀናሽ በጣም እመኝልሻለሁ። በመጨረሻ ግን አንድ የምናገረው ነገር ከ30 ዓመት በላይ ማስታወቂያ ስለሰራው አንድ ቀን ማስታወቂያ ስሰራ ተከስሼ አላውቅም። በጣም ስለምጠነቀቅ ማለት ነው። ከሚገባው በላይ ነው የምጠነቀቀው። በተለይ የኮስሞቲክስ ፕሮዳክቶች ላይ በጣም ኢንፎርማቲቭ የሆነ በጣም ኤጁኬሽናል የሆነ ትምህርት ካልተሰጠ በስተቀር በየሱፐር ማርኬቱ የተለጠፈ ፕሮዳክት ሁሉ ወይም የተዘረገፈ ፕሮዳክት ሁሉ እኛ እንደዚህ አይነት ቆሻሻ የምንሸከምበት ምክንያት የለም። ያልተማርንበትን ነገር ያላወቅነውን ነገር ፊታችን ላይ መለጠፍ የለብንም። ስለዚህ እያንዳንዷ የምናደርጋት ነገር በሙሉ ባለሙያ የሰጠን ምክር መሆን አለበት። ምንም አይነት ኮስሞቲክስ ምንም አይነት ኢንግሪዲየንት የሚጠቅመን ሊሆን ይችላል፣ የሚጎዳን ሊሆን ይችላል። ስለዚህ ይህንን ካምፓኒ አሁን ለጊዜው አፕሪሼት የማደርገው ይህንን ፕሮዳክት በባለሙያ አስደግፈው ስለ ፕሮዳክት ፊቸሩ ሊያስረዱን ስለፈለጉ እጅግ በጣም አፕሪሼት አደርጋለሁ። ወደፊትም ይሄ ነገር መቀጠል አለበት ብዬ አምናለሁ። ታንክ ቬሪ ማች። አመሰግናለሁ። ቲጂዬ ወድሻለሁ።
እንኳን ደስ አለሽ ቲጂዬ። በጣም ደስ የሚል ነገር ነው። ከልብ ኮርቻለሁ። የእውነት ነው የኮራሁብሽ። ሁሌ የምናወራቸው የምንነጋገራቸው ነገሮች አሉ። አቅም አለ፣ እውቀት አለ፣ ጉልበት አለ። በአግባቡ መጠቀም ስላልቻልን ነው። እስከዛሬ የጉልበት ብዝበዛ ሲደረግብሽ ነበር። አሁን ነቅተሽ ወደ ራስሽ መመለስሽ በጣም ደስ ይላል። እንግዲህ ሁላችሁም ቲጂን ታቋታላችሁ። እንግዲህ ከልጅነት ዘመን ጀምሮ የተፈጠረች አንዳንዴ ቦርን የሆኑ ሰዎች አሉ። ቲጂ አክቲንግ የምትሰራው በቃ ተፈጥራ ነው። ድምፅ አላት። ድምፅ በቃ ተፈጥራ ነው የተሰጣት። አንዳንዴ በትግል አክተር እንሆናለን በትግል አንዳንዴ ደግሞ ተፈጥሮ ደግሞ ስጥት ያደርግና እንደ ቲጂ መሆን የሚቻልበት አጋጣሚ አለ። ቲጂ የትላንት ነገሯንም የማትደብቅ ያለፈችበትንም ውጣ ውረድ ሼር የምታደርግ ዛሬ ላይ ያላትንም ነገር በቅጡ የምትቀበል እንስት ነች። ስለዚህ የትላንትና ልፋትሽ፣ የትላንትና ድካምሽ፣ ዋጋ የከፈልሽባቸው ነገሮች በሙሉ ዛሬ ላይ እዚህ በመድረሱ ደስ ይለኛል። ስለ ፕሮዳክቱ ብዙ እኔ እውቀት የለኝም። ካገኘው ከንፈሬን ቫዝሊን ተቀብቼ እወጣለሁ። እድሜ ለማርሻ እንግዲህ ጸጉሬን ተኩሎልኛል እንጂ ውበት ላይ ብዙ ጎበዝ አይደለሁኝም። ግን በተጠና መልኩ በዚህ መልክ መቅረቡ በጣም የሚያስደስት የሚያኮራ ነው። ቲጂዬ ከዚህ በመቀጠል ደግሞ ይሄ አንዱ ነገር ነው። እኛ ሙያ ላይ እንደ ፕሮፌሽን ሌላ ስራ ከሰራ አማተር ድሮ አማተር እየተባለ ሌላ ከጎን እንዳንሰራ ተከልክለን ነው የኖር ነውና ሳይድ ቢዝነስ ብሎታል ቅድም ታሜ። መሞከሩ መምጣቱ ቀላል አይደለም። ፊልም ፕሮዳክሽንም አለሽ ማኪባ። በሱ ደግሞ ቴሌቪዥን ድራማዎች፣ ቲያትሮች፣ የተለያዩ ነገሮች እንደምታመርቺ ጠብቃለሁ። መንገድ ጀምረሻል። ከዚህ በኋላ አትቆሚም። እግዚአብሔር ዘመንሽን የከፍታ ዘመን ያድርግልሽ። ወድሻለሁ። ኢትዮጵያ ስመጣ የቡና ዛፍ በየመንገዱ የማይመስሎኝ ነበርና ትናንትና ነው የመጣሁት፣ አንድም አላየውም። ሴቶቹ በጣም ቆንጆ ነው፣ ወንዶቹ ደግሞ እንዲሁም በጣም የሚያምሩ ናቸው የኢትዮጵያ ወንዶች። ቢሆንም በእኔ አይን ሁላችሁም ትዊንስ መንታ ነው የምትመስሉት። መለየት አልቻልኩም። እዛ ትልቅ ካምፓኒ ውስጥ በየሰው የቆዳ ታይፕ እና አይነት የውበት መጠበቂያዎችን እንዲሰሩ እንዲቀመሙና እንዲታዘዙ እዛም ውስጥም አስተምራለሁ። እዚህ በኢትዮጵያ አየር ንብረት የተነሳ ቆዳችን ቶሎ ያረጃል እና ቶሎ ይቀየራል እና ብዙ ሰው አሁን የቆዳው ጤንነት እንደሚያሳስበው ሰምቻለሁ። በውበት መጠበቂያ ሪሰርች ስሰራ እና ሳስተምር 30 ዓመት ሆኖኛል። ሌላ ሀገር ሲሄድ ስለ እድሜ ብዙ ይጠይቁኛል። እኔ በ50ዎቹ ውስጥ ነው ያለሁት አሁን። እኔ ማለት አላረጀውም ብዬ መኩራራት ፈልጌ አይደለም።
ማራኪ ስላልሆንኩ ወንዶች አይወዱኝም። ብዙ ጊዜ ሆስፒታል ስንሄድ ማለት ታመን ወደ ሆስፒታል ስንሄድ በሚሰጠን መድኃኒት ጊዜ ሰጥተን ነው የሚያድነን። ጊዜ ሰጥቶ ነው መድኃኒት የሚያድነውና እኔ ደግሞ የተበላሸ ቆዳ ወይም መስተካከል ያለበት ቆዳ በተወሰነ ጊዜ ውስጥ ጊዜ ሰጥቶ በእነዚህ ፕሮዳክቶች እንዴት መታከም እንዳለበት ብዙ ጊዜ ሪሰርች ሰርቻለሁ። በብጉር ምክንያት ብዙ ሰው በአብዛኛው ጊዜ የትኛውን ቦታ በብጉር ምክንያት የሚቸገሩ ሰዎች ብዙ ናቸውና እኔ ለዛ መፍትሄ ከፈጠነ 3 ቀን ከረዘመ ደግሞ በ7 ቀን ውስጥ ለውጥ የሚያሳዩ ፕሮዳክቶችን ተመራምሬ አዘጋጅቻለሁ። ስቴሽን ቢ በሚባለው በእኛ ፕሮዳክት ተጠቅማችሁ ፊታችሁ ብራይት ሆኖ ወጣት የሆነ ቆዳ እንዲኖራችሁ እመኛለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።